ብስሚላህ ሰይድ አብዱራህማን እባላለሁ። ያው የዘምዘም ባንክ ሀላባ ቁሊቶ ቅርንጫፍ ስራ አስኪያጅ ነኝ። ሀሩን ሚዲያ ያው አጋራችን በመሆን የእኛንም የማህበረሰቡንም አካታች የሆነ ቢዝነስ ከማሳለጥ አኳያ አንዳንድ ሀሳቦች ያው በተለያየ ጊዜ እየተገናኘን ነው ያለነው። ዛሬ ደግሞ ያው ከአንሳር ዲጂታል ጋር ምን ይመስላል የሚለውን አንዳንድ ጥያቄዎች እና ሀሳቦች ለማግኘት ወይም ለመረዳት ነው የመጣችሁት። ለሱ እናመሰግናለን። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጥሩ ነው አልሐምዱሊላህ። ሰላም ነው። ሰላም ነው። ያው እንደሚታወቀው ዘምዘም ባንክ ያው ከናንተ ጋር ጥሩ ስራ እየሰራ ነው የሚገኘው። ስፔሻሊ ከአንሳር ዲጂታል ፋይናንሲንግ ጋር በተገናኘ እንዲሁ ዞር እያን ያው ተጠቃሚዎቻችንን አንዳንድ ሀሳቦች እየጠየቅን ነው። ዘምዘም ዲጂታል ፋይናንሲንግ በአንሳር ላይ ያለህን ሀሳብ እንድሰጠን ነው ኢንሻአላህ። ኢንሻአላህ አልሐምዱሊላህ። ያው ከዚህ በፊት ባደረጋችሁልን አስተዋጽኦ ዘምዘም ጥሩ ነው እንቅስቃሴው ማሻአላህ። ይበርቱ፣ በዚህ ይቀጥል እላለሁ እና ጥሩ ነው። የብድሩ ተጠቃሚ ነን ማሻአላህ። የተሻለ ደግሞ ይሄን ደግሞ በስርዓቱ ከፍለን አጠናቀን የተሻለ ደግሞ ግብይት ለመገበያየት ኢንሻአላህ ዝግጁ ነን። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ መኪያ ሙሳ ይባላለሁ። ሚኖረው ሀላባ ዘምዘም ባንክ አጠገብ ነው ስራዬና የሴቶች አልባሳት ነበር የሚሰራው እና የእቃ አቅርቦት እጥረት ነበረኝና ያን ነገር እነሱን ጠይቄያቸው የእቃ አቅርቦት ጨምሮልኝ ተቀብዬ አንሳር ተጠቅሜ አሁን አልሐምዱሊላህ ደህና ላይ ነኝ። ከጅምሩ ከጓደኞቼ ነበር ያን መረጃ ያገኘሁት። በዛም ሲሄድ በጥሩ መስተንግዶ ያለውን ነገር አስረድተውኝ የድርጅቱ ባለቤት የድርጅቱ ሰራተኞች ያለውን ነገር በስርዓት አስረድተውኝ በምን አይነት መንገድ መሄድ እንዳለብኝ ካስረዱኝ በኋላ ያን ነገር ተስማምቼ ያንን የአንሳርን እንትን መጠቀም ጀምሬያለሁ። እንደ ሀላባ ቁሊቶ የአንሳር ዲጂታል ፋይናንሲንግን ካስተዋወቅ ልክ ባንኩ የአንሳር ዲጂታል ፋይናንሲንግን ካስተዋወቀበት ሰዓት አንስቶ እየተንቀሳቀስ ነው ያለነው። የአንሳር ዲጂታል ፋይናንሲንግ በሀላባ ላይ ትልቁን አስተዋጽኦ እያደረገ ነው ብዬ ነው ማስበው። ምክንያቱም እንደ ኢትዮጵያ የአንሳር ዲጂታል ፋይናንሲንግ ወይም የዲጂታል ባንኪንግ ኢንዱስትሪው ገና እየተስፋፋበት ባለ ወቅት ከመሆኑ አንጻር ብዙ ስራ የሚጠበቁብንና መስራት ያለብን ብዙ ትግሎች እንዳሉ የሚያመላክቱ ነገሮችም ይኖራሉ። ነገር ግን ምንድነው ባሉን በተሰጡንና ከጀመርንበት ጊዜ አጭር ጊዜ ቢሆንም ምንም እንኳን አጭር ጊዜ ቢሆንም ይሄንን ሲስተም ወደ ማህበረሰቡ አድርሰን እንደ ሀላባ ቁሊቶ ቅርንጫፍ ትልቅ ስራ እየተሰራ ነው የሚገኘው። ዘምዘም ጋር ባሪፍ እየሄድ ነው እየተንቀሳቀስ ነው። ቢዝነሳችንን በጥሩ መንገድ እንድናስኬድ እያገዙን ነው። ለምሳሌ እንደ አንሳር ያለ ነገር አመቻችተውልን ጥሩ እንትን የብድር እንትን ሰጥተን እያገዙ ነው። በጣም አሪፍ ነው። እያቀረቡልን እቃ ምናምን ከዚህ በኋላ ያው ከዚህ በላይ እንጠብቃለን ብለን የምናስበው ተስፋ አለን። ለዛ ያው አምባለው በጣም አሪፍ ነው። እስካሁን ያለው በጣም ቆንጆ ነው። ጥሩ ነው። እኛ በዘምዘም ባንክ ቀድሜ ነበር ስጠቀም የነበረው። እሷንም በማስገባት እሷን እንድትጠቀም አድርጌ እሷ ማለት ባለቤቴ ማለት ነው እንድትጠቀም አድርጌ አካውንት ከፍታ ፍቃዱን በሷ ስም ያለው የሱቅ ንግድ ፍቃድ ማለት ነው። ይሄን ኢንፎርሜሽን ደግሞ ሰማውና እዛ ተጠቃሚ እንድትሆን አድርጌ
ብድሩንም እንድትወስድ በአንሳር ብድር ወስዳ አሁን ሱቁንም እየሰራ ነው አንድ ላይ በጥሩ ሁኔታ እንትን እያለ ነው። አከፋፈሉም ደግሞ በጣም ቀለል ያለና ምንም እንትን የማይከብድ ነው እና እኛ አሁን ያሰብነው ዘግተናት ይችን ሱቁንም ከፍ አድርገን ወደ ማከፋፈያ አይነት ነገር ለማድረግ እንደዛ አስበናል። ጥሩ ነው፣ በጣም ደስ ይላል ያለው ነገር። አዎ በየቤቱ ቁጭ ያሉ ሴቶች ተቀብለው ሰርቶ ቢለወጡ ባይ ነኝ። እኔ አልሐምዱሊላህ ጥሩ ላይ ነኝ ያለሁት። ይህንንም ደግሞ ቀጥታ ወደ ማህበረሰቡ በመሄድ ነጋዴዎችን ያው እየዘየርን እናንተም ንያው ካላችሁ አብራችሁን እየሄዳችሁ ያን ነገር መጎብኘትና የደንበኞችን ያላቸውን አስተያየት መመልከት እንችላለን ማለት ነው። ምንድነው አሁን በተለየ መልኩ ዘምዘም ባንክ አንሳር ዲጂታል ለየት ባለ መልኩ የመጣው ምንድነው ደንበኞች ያለ ምንም ተያዥ በንግድ ፍቃድና በቲን ነምበር ነው እየተሰጣ ያለው። ከዛ አኳያ የምትለው ነገር አለ? ዋናው ነገር ትልቁ ለኛ ከወለድ ነፃ መሆኑ በራሱ ለኛ የራሳችን ነው ብለን እንቅስቃሴ እንድናደርግ ይረዳናል የሚለው ሀሳብ ይሄ ትልቅ ነገር ነው። ከዘምዘም እኛ የምንፈልገው ማለት ነው። አይ በሌሎቹ እንደውም እስካሁን አላየንም። ዘምዘም ባንክ በጣም ቆንጆ ነው። ቲን ነምበርም ያው ከሌሎቹ ለየት ያስደረገው ደግሞ ያው እንትን ነው በቲን ነምበር በንግድ ፍቃድ ነው የተያዘ ስለሆነ በጣም ቆንጆ ነው። እንደ ጎበኘ ነው እንዳያችሁትም ያው እናመሰግናለን። እሱ ዶር ቱ ዶር ነው የምንለው እኛ ያው ማህበረሰቡ ባለበት ወይም ነጋዴው ባለበት አካባቢ ላይ ለመጎብኘት ሞክረናል። እነሱም የሰጡን አስተያየቶች አሉ። ቢዝነስ ኤሪያቸው ምን ይመስላል፣ መጀመሪያ ከነበራቸው የቢዝነስ እንቅስቃሴ አንሳርን ከወሰዱ በኋላ ምን ይመስላል፣ እንዴት ነው አንሳርን እንዴት አገኙት፣ መረጃስ እንዴት ነበረ፣ የአንሳር ዲጂታል ፋይናንሲንግ በዘምዘም ባንክ ላይ በተሻለ መልኩ እየተሰጣ ነው የሚለውን ነገር እንዴት አገኙት ከሚለው ሀሳብም ግብአት አግኝተናልና ከምንም በላይ ደስ የሚለው ያለምንም ማስያዣ በንግድ ፍቃድ ብቻ መስጠታቸው አንድ፣ ሁለተኛ ቀለል ባለ አከፋፈል 2 አመት ከ6 ወር ተቀብዬ አሁን ግማሽ ደርሻለሁ እየከፈልኩኝ እንዳለ። ትልቁ ነገር በምንፈልገው ነገር ይሄ ማስያዣ ሳይፈልግ በንግድ ፍቃድ ተበድረን ወስተን እንቅስቃሴ ላይ መገኘታችን በራሱ ትልቅ ነገር ነው። ይበርታ ይላለው። ይሄ ነገር ማህበረሰቡ ቢጠናከር የተሻለ እንቅስቃሴ ውስጥ ይገባል ብዬ አስባለሁ። ሲስተሙን በራሱ ምንድነው የሚያስፈልገው ነገር ከሚለው አኳያ አንሳር ዲጂታል ፋይናንሲንግ በተለያዩ ፕላትፎርሞች አውርዶ መጠቀም እንደሚችሉ ራሱ ብዙም ግብአት የላቸው። አሁን እንደ ዘምዘም ባንክ አንሳር ዲጂታል ፋይናንሲንግ በአፕ ስቶር እና በፕሌይ ስቶር ማንኛውም ደንበኛ ባለበት ቦታ ሆኖ ማውረድና መጠቀም ይችላል። ስለዚህ ያን ነገር ብዙ ደንበኛው ላይ ብዙ መረጃዎች እንደሌሉ፣ ስለዚህ ደንበኞችን አድቫይስ የሚያደርገው ምንድነው ከዘምዘም ባንኮች ጋር ያላቸው በየትኛውም ክልልና አካባቢ የሚገኙ የኛ ደንበኞች ወደ ዘምዘም መጥተው ያንን ነገር መረጃ እንዲወስዱ እንዲጠይቁ፣ እንዲሁም ባንኩ ያዘጋጀላቸውን የዲጂታል ፕላትፎርም መጠቀም እንዲችሉ ነው የምጋብዘው። የእቃ አቅርቦት አግዞኝ አንሳር እንዲህ ነው ብሎ አስረድቶኝ አሁን
ተቀብዬ ወስጄ ግማሽ አመት ማለት ግማሽ ደርሻለሁ ከፍዬ እየከፈልኩ ነው እና አሁን ጥሩ ላይ ነኝ። እቃ አቅርቦት ይህን ያለ ሊሚት ሰጥቶኝና በዛ ነገር የሚያስፈልገኝ ነገር ለምሳሌ ሞባይል ቤት ነው እየሰራ ያለሁት ያንን እቃ አመቻችተውልኝ። ድንገት እንዴት ነው አሁን አንሳርን ከወሰድክ በኋላ ያለው ለውጥ በቢዝነስ እንቅስቃሴዎች ላይ እንደውም በእቃ አቅርቦት ላይ የተለየ ለውጥ ያመጣው ነገር አለ? የብድሩ ሂደት ከጊዜው ከዋጋው ግዝፈት አንጻር በጣም ለውጥ አለው። ለኛ ይጠቅመናል ብዬ አስባለሁ። ምክንያቱም የተሻለ ደግሞ ብድሩ ከዚህ ከመጀመሪያ ከወሰድ ነው ከፍ ቢል ጥሩ አማራጭ ይኖራል ብዬ አስባለሁ። እንቅስቃሴ ጥሩ ነው አልሐምዱሊላህ። እሺ ምን አስተያየት አለ? ምን ሀሳብ አለ አንሳሩ ላይ የሚሻሻል ያለበት ነገር ካለ የተመቸንም ጎን መሻሻል ያለበትም ነገር ካለ? የተመቸኝ ነገር ያው ወጣቶችንም ለማበረታታት ይሆናል። ያው ቢዝነስ ዓለም ላይ ያው ገንዘብ እጥረት ሊያጋጥም ይችላል። ያን ነገር በማገዝ የተሻለ ነገርና መበረታታት ያለበት ነገር ነው። ሲቀጥል ደግሞ ወደ አስተያየቱ ስንገባ ደግሞ ያው የወንዶቹ ሊሚት ትንሽ አነስ ይላል። ያን ነገር ትንሽ ከፍ ቢደረግ የተሻለ ተጠቃሚ መሆን እንችላለን። በተለየ መልኩ እኛ እንደውም ትኩረት አድርገን እየሰራን ያለ ነው። እንደሚታወቀው ባንካችን የ5 ቢሊዮን ካፒታል ከሞላ ሰዓት ወይም ጊዜ ጀምሮ ትልቅ ኢኒሺዬሽን ተፈጥሯል። ትልቅ የማህበረሰብ ትላንትና የለፋበትንና ትላንትና ስታገልበት የነበረውን ባንክ ዛሬ ላይ በተሻለ መልኩ ባንክ ኢንዱስትሪውን እያንቀሳቀሰ በሚገኝበት ሰዓት ይሄኛው አንሳር ዲጂታል ለነዛ ሰዎች ትላንትና ምንም ሳይኖራቸው ባንኩን ሊያቋቋሙት የባንኩ ባለአክሲዮን ወይም ሼር ሆልደሮች የዚህ የአንሳር ዲጂታል ፋይናንሲንግ በተለየ መልኩ ለነሱ መጥቶ ባንኩን ሹራ ቢያደርጉን ቢጠይቁን ወይም መጥተው እኔ እኮ የዘምዘም ባንክ አንሳር ዲጂታል ተጠቃሚ መሆን ፈልጋለሁ የባንኩም ባለአክሲዮን የሚሉ ቅድሚያ ተሰጥቷቸው ለነሱ በተሻለ መልኩ አንሳር ዲጂታል እንደተዘጋጀላቸውም በዚሁ አጋጣሚ ለማመላከት ወዳለሁ። እንግዲህ እንደምታውቀው አንሳር ዲጂታል ፋይናንሲንግ አንድን ደንበኛ በተሰማራበት ቢዝነስ ውስጥ በየትኛውም ሐላል ቢዝነስ ይሁን እንጂ ደንበኛው በዚህኛው ቢዝነስ ያዋጣኛል ብሎ እስካመነበት ድረስ ዘምዘም ባንክ በዲጂታል ፋይናንሲንግ አማካኝነት ለሁሉም ተደራሽ በመሆን በየትኛውም የስራ ዘርፍ ላይ የተሰማሩ አካላቶች የዚህ የዘምዘም ባንክ ተጠቃሚ እንደሆኑ ነው የሚያሳየው። አሁን ጎብኝተንም እንደመጣ ነው በተለያየ በሴቶች አልባሳት ሊሆን ይችላል በተለያዩ የጥራጥሬ ንግድ ጋር በተገናኘ ያላቸው ከህንፃ መሳሪያ እንደውም ከሸቀጣ ሸቀጥ ጋር ግብይት ጋር ያላቸው እንደ ሳምፕል አነሳ እንጂ ብዙ ቢዝነስ እንቅስቃሴ ላይ ያሉ ሰዎች በዚህ አንሳር ዲጂታል እንደ ሀላባ ቁሊቶ ቅርንጫፍ ተጠቃሚ ሆኖ እየተጠቀሙ ነው የሚገኙት። አካፋፈሉ እንዴት ነው? አካፋፈሉ ያው የሚከብድ ነገር አለው? ምንም አይከብድም። በየወሩ አይከብድም። በየወሩ ለሽናን ብር ነው። በጣም ቆንጆ ነው። ቀጥሉበት፣ በርቱበት። አካፋፈሉ ላይ ችግር አለ? እንዴት ነው አካፋፈሉ? ይከብዳል? አረ በጣም ቀላል ነው። ቀላል ከሚባለው በላይ በጣም ቀላል ነው። ቀሎን እየሰራ በየወሩ እየከፈለ። እሺ፣ እናመሰግናለን። እንግዲህ መልካም ጊዜ፣ መልካም ስራ። አካፋፈሉ ላይ ምንም አይነት ችግር የለም አይደል? ምንም ችግር የለም። በጣም ቀላል ነው አካፋፈሉ። ምንም አይከብድ ነው። በየወሩ ነው እየከፈልን ያለ ነው። ምንም አይከብድ ነው። ደስ ይላል። አንድ ላይ ነው የምትሰሩት ነው ከባለቤታችሁ ጋር ሱቁን? አንድ ላይ። አሁን እሷ ለምን አልተገኘችም? እሷ አሁን ከልጆች ጋር እዛ ውስጥ
እሺ እንግዲህ አላህ ያግዛችሁ፣ በርቱ። እንመጣለን፣ ዘይራችኋለን። አየሽ፣ እናመሰግናለን። እሺ ባለትዳር ነኝ፣ ልጆች አለኝ። ከስደት ተመላሽ ነኝ። በዛ ላይ አልሐምዱሊላህ ደስተኛ ነኝ። እንግዲህ ባንኩ ይህንን ፕላትፎርም ወደ ገበያ ላይ ካመጣ ጀምሮ ብዙ ደንበኞችን እያፈራ ነገር ግን አሁንም ቢሆን የአዌርነስ ጋፑ ስላለ እስቲ ምን ያስፈልጋል ከሚለው አንጻር አንድ ደንበኛ ሲመጣ የመጀመሪያው የባንኩ ተጠቃሚና የባንኩ አካውንት ነምበር ወይም ሂሳብ ቁጥር ሊኖረው ይገባል። ሁለተኛው ደግሞ በተሰማራበት ቢዝነስ ውስጥ የንግድ ፍቃድ ሊኖረው ይገባል። ስለዚህ አንድ ደንበኛ ሲመጣ አካውንት ሊኖረው ይገባል፣ መታወቂያ ሊኖረው ይገባል። በተሰማራበት ቢዝነስ ውስጥ የንግድ ፍቃድ ቲን ነምበር እንደውም ንግድ ምዝገባ ካለው ይሄ አንሳር ዲጂታል ፋይናንሲንግ ለመጠቀም በቂና በቂ ነው። ስለዚህ መሻሻል ያለበት ነገር ካለ እንደ ግብአትም ለመውሰድ ስለሆነ ድንገት መሻሻል ያለበት ብላችሁ የምታነሱት ሀሳቦች ካሉ እንቀበል። መሻሻል አለበት ብዬ የሚለው ነገር ምንድነው? እኔ በራሴ የብድር ሂደቱ የለም ሂደቱ ይሄን ከፍለን ከፍ ቢል የተሻለ ነው ብዬ አስባለሁ። ከመጀመሪያው ሁለተኛ እንት ስትወስዱ በተሻለ መልኩ ነው። አዎ እዚህ ጋር ሀሳብ የምሰጠው ምንድነው? ይሄ የዲጂታል ፋይናንሲንግ ብድር በራሱ የናንተን የትራንዛክሽን ልክ ከወሰዳችሁ በኋላ እንደውም ከወሰዳችሁ በፊት ያለውን የባንክ እንቅስቃሴ በደንብ ቼክ ያደርጋል። ያከፋፈል ሂደታችሁን በደንብ ቼክ ያደርጋል። ስለዚህ በእርግጠኝነት እዚች ለመመለስ ያህል እናንተ ያንን ከባንኩ ጋር ያላችሁን ቀረቤታ በደንብ ማስተካከል፣ ብድሮቹን በየጊዜው ቶሎ መክፈል፣ ከዛ በኋላ ሁለተኛ ዙር ኢንሻአላህ በተሻለ መልኩ ከፍ ብሎ ታገኙታላችሁ ማለት ነው። ኢንሻአላህ በመጨረሻው የምታስተላልፈው እንደ ሀሳብ ነገር ካለ ምን ነው? ሌላው ለማህበሩ ሰው ማስተላልፈው አንድ ያለን ባንክ ከመሆኑ አንፃር ዘምዘም ባንክ እኔ ብቻ ሳይሆን ሌላውንም አስተባብሬ የዘምዘም ባንክን ተጠቃሚ እንዲሆን ለማድረግ ፍላጎት አለኝ። ኢንሻአላህ አላህ ይጨምርበት። ስለዚህ አንሳር ወደፊት ነው ኢንሻአላህ። በጣም ነው የማመሰግነው። ከዚህም የተሻለ ነገር እንጠብቃለን። ያው አብዛኛውን ነጋዴው ማህበረሰብ ከዲጂታል ፋይናንሲንግ ጋር ትስስር ፈጥረው ጥሩ ስራ እየሰሩ የሚገኙትን ያው ለመጎብኘት ሞክረናል። እነሱንም በተለያየ ጊዜ ያው ይሄን እንጎበኛቸዋለን። ነገር ግን ያው ዛሬ አሩን ሚዲያ ስለመጣችሁ ከናንተ ጋር እስቲ ምን ይመስላል የሚለውን ቀኘት ለማድረግ ያው ሞክረናል። ከዛ ውስጥ እናንተም እንደተረዳችሁት እኛም በተሻለ መልኩ መረዳት እንደሞከር ነው አብዛኛው ማህበረሰብ ተጠቃሚው የዲጂታል ፋይናንሲንግ ተጠቃሚው በጥሩ መልኩ ቢዝነሱን እያሳለጠ እንደሚገኝ እና ደስ ብሏቸው እንደውም ከዚህ በተሻለ መልኩ ከባንኩ ጋር ጥሩ ትስስር ፈጥሬ በተሻለ መልኩ የብድር ሲስተምን ወይም የብድር አቅሜን አሳድጋለሁ በማለት ጥሩ ተነሳሽነት እንዳለና ጥሩ ግብአት ይዘን እንደመጣን ነው የተረዳሁት። ከዚህ ጋር በተገናኘ እናንተም ይሄንን ፕሮግራም ከኛ ጋር ለመስራት ምን ይመስላል የአንሳር ዲጂታል ፋይናንሲንግ በዘምዘም ባንክ በኩል እየተሰጠ ያለው ምን ይመስላል የሚለውን ነገር እናንተም ለመጎብኘትና ያለውን ነገር ለመታዘብም እንደውም አስተያየትም ለመስጠት ለማህበረሰቡም ለማድረስ መታችሁ ስለጎበኛችሁና ስላያችሁን እንደውም ከደንበኞችንም ከመዘየር አኳያ አብራችሁን እየዞራችሁ ያን ነገር ወደ ማህበረሰቡ እንዲደርስና እንደውም ዲጂታል ፋይናንሲንጉ በአሁኑ ሰዓት በተሻለ መልኩ ማህበረሰቡ ውስጥ እንዲሰራጭና አንሳር ዲጂታል ባንኪንግን ደግሞ ተመራጭ እንዲያደርጉ መታችሁ ስለጎበኛችሁን በአላህ ስም ለማመስገን ወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።